የትሰማ ዘመቻ የአረሙን ቅርንጫፍ ብቻ እንደማስወገድ። በኢትዮጵያ አሁን የሚካሄደው ትሰማ ዘመቻ ሴት ስትገደል፣ ስትደፈር ወይም ስትጠቃ ዝም ማለት አይቻልም በሚል አርዕስተ ጉዳይ ዙሪያ የሚያጠነጥን ዘመቻ ሆኖ በርካታ ሰዎች እየተቀባበሉት ይገኛሉ። በዚህ ጽሑፍ አንድ ትልቅ ጥያቄ እናነሳለን። የምንታገለው ችግር ለመቅረፍ አለያስ ችግሩን የሚያመነጨውን ስርዓትና ሁኔታ ጭምር ማስወገድ? ይህ ጥያቄ በተለይ በዚህ ወቅት ወሳኝ ነው። ዛሬ በኢትዮጵያ የምናያቸው ዘርፈ ብዙ የሰብአዊ መብት ጥሰቶች ማለትም ከህግ ውጭ ግድያ፣ የግዳጅ ወታደራዊ ምልመላ፣ የህፃናት ከትምህርት ገበታ መራቅ፣ የጾታዊ ጥቃትና የንጹሃን ማህበረሰብ ላይ የሚደርሰው ጥቃት እየተስፋፋ ከመጣው ጦርነት ሊነጠሉ አይችሉም። ከትሰማ ይልቅ የሰላም ጥያቄ ለምን ዋናው የሰብአዊ መብት ጥያቄ አልሆነም? ሰይኖ ቱዋር ወይንም ጦርነት ይብቃ ማለት የአንድን ወገን የፖለቲካዊ ርዕዮተ ዓለም መደገፍ አይደለም። የመንግስትን ጥፋት መደበቅም አይደለም። የትጥቅ ቡድኖችን ጥፋት መተውም አይደለም። ይልቁንም ከሁሉም ወገን በላይ የሰው ህይወትን ማስቀደም ነው። ጦርነት ሲቀጥል የሚከፈለው ዋጋ በጦር ሜዳ ያለው ወታደር ብቻ አይደለም። እናት ልጇን ታጣለች፣ አባትም ልጁን ያጣል። ሴት ለጾታዊ ጥቃት ትጋለጣለች። ወጣቱ በግዳጅ ወደ ጦርነት ይወሰዳል። ሲቪል ያለ ፍርድ ሊገደል ይችላል። በዚህ መልኩ ሰላም የሌለበት ማህበረሰብ ለሌሎች የመብት ጥሰቶች የሚያመች ሁኔታ ይፈጥራል። በማዕከላዊ ኢትዮጵያ 3 ወጣቶች በመንግስት የጸጥታ ኃይሎች እጅ ያለ ፍርድ ሂደት ተገድለዋል። የክልሉ የጸጥታ ኃላፊም እርምጃዎች መወሰዳቸውን አምኗል። የተገኘው ሪፖርትም ጉዳዩን ከባድ የህግና የተጠያቂነት ጥያቄ እንደሚያስነሳም ታይቷል። እዚህ ላይ ጥያቄው እነዚህ ሰዎች ማን ነበሩ ብቻ መሆን የለበትም። ማንኛውም ሰው በፍርድ ቤት ሳይፈረድበት መገደል ይገባዋልን ነው ጥያቄው። መልሱም በግልጽ መልኩ አይገባም ነው። እናም ይህ መርህ ተመሳሳይ መሆን አለበት። ግድያውን የፈጸመው መንግስትም ቢሆን፣ የክልል ኃይልም ቢሆን፣ የታጣቂ ቡድን ቢሆን ወይም ሌላ ኃይል። እናቶች ልጆቻቸውን ከጦርነት ለማዳን ሲታገሉ በማህበራዊ ሚዲያ የተሰራጩ ቪዲዮዎች ጭምር ኢትዮጵያ ያለችበትን ሌላ እጅግ አሳሳቢ ገጽታ ያሳያል። ልጆቻቸውን ወደ ጦርነት እንዳይወስዱባቸው ሲለምኑ፣ ሲያለቅሱና ለመከላከል ሲሞክሩም ታይተዋል። ይህ ምስል ሊያስተምረን የሚገባ አንድ ነገር ነው። እናት ልጇን ወደ ጦርነት መላክ አትፈልግም። በተለይ በትግራይ የግዳጅ ምልመላ ሪፖርቶች አሁንም በሰብአዊ መብት ተቋማት ተመዝግበዋል። ሂዩማን ራይትስ ዎች እንደዘገበው ከሚያዝያ 2026 ጀምሮ በትግራይ በተለያዩ አካባቢዎች ወጣቶችና ልጆቻቸውን ጨምሮ ሰዎች በግዳጅ እንደተመለመሉ ምርመራው ያሳያል። ከተመዘገቡ ጉዳዮች መካከል እስከ 15 ዓመት የሚደርሱ ህፃናትን በግዳጅ ወደ ውትድርና ገብተዋል። ሰሞኑን የሱዳን ፈጥኖ ደራሽ ተዋጊዎችም ከያዙት ተዋጊዎች መካከል ከ18 ዓመት በታች የሆነ የትግራዋይ ልጅ መማረካቸውን የሚያሳይ ተንቀሳቃሽ ምስል ለቀዋል። በተመሳሳይ ሁኔታ በሌሎች የኢትዮጵያ አካባቢዎችም ልጆች ከእናቶቻቸው ጉያ ተነጥቀው በመንግስት የጸጥታ መዋቅር ሲነጠቁ ታይቷል። ስለዚህ የእናቶችን ጥያቄ እንደ አንድ ብሔር ወይም የአንድ ፖለቲካ ጥያቄ ማሳየት ሳይሆን ልጄን ከጦርነት አድኑልኝ የሚለውን የእናት ድምፅ እንደ ሀገራዊ ኢትዮጵያዊ ጥያቄ ማየት አለብን። ህፃናትን ለምን ጦርነት ውስጥ ይገባሉ? ይህ ጥያቄ ሁሉም የሚመለከተው የሰብአዊነት ጥያቄ ነው። ህፃናት ወታደር ሲሆኑ የምንጠይቀው የትኛው ወገን ነው መሆን የለበትም። ለምን ህፃኑ ወታደር ሆነ ነው ጥያቄው መሆን ያለበት። ጦርነትን መቃወም ማለት ሁሉንም ወገኖች በአንድ ሚዛን መመዘን ነውና መንግስት ሲገድል አይገባም ማለት፣ ታጣቂ ቡድኖችም ሲገድሉ አይገባም ማለት፣ ሰዎች በግዳጅ ሲመለመሉ አይገባም ማለት፣ ህፃናት ወደ ጦርነት ሲገቡም አይገባም ማለት፣ ሴቶች በጦርነት ሲጎዱም አይገባም ማለት፣ ሲቪሎች ያለ ፍርድ ሲገደሉም አይገባም ማለት የግድ ይላል። አሁንም ይህ የአንድ ብሔር ወይም የአንድ ፖለቲካ ወገን አቋም አይደለም፣ የሰብአዊነት መርህ ነው። ስለተሰማ የሴቶችን ግድያ መቃወምና ጦርነትን መቃወም ሁለቱ የተለያዩ አጀንዳዎች መሆን አይገባቸውም። አንዱ የሌላው ድጋፍ ነውና ሴቶችን ከጥቃት ለመጠበቅ ከፈለግን ጦርነትን መቃወም አለብን። ጦርነት ሲኖር
የማህበረሰብ ሰላም ይናጋል፣ ህግ ይሸረሸራል፣ የጎበዝ አለቃ ይበረታል፣ ተጠያቂነትም አይኖርም። ስለዚህ ሰላም የሌለበት ማህበረሰብ የሴቶችን ደህንነት በሙሉ ሊያረጋግጥ በፍጹም አይችልም። ሰብአዊ መብት የሚጠበቀው ጦርነት ሲያልቅ ብቻ አይደለም፣ ጦርነትን ለማስቆም በምንሰራበትን ጊዜም ጭምር ነው እንጂ። ስለዚህ የምንጠይቀው አንድ ጥያቄ ይህ ነው። say no war ወይም ጦርነት ይብቃ። ለምን እናቶች ልጆቻቸው ከጦርነት ለማዳን ሲጮሁ የነሱን ድምጽ እንደ ጋራ ድምጽ አንቀበልም? ለምን ታዳጊዎች የጦር መሳሪያ ይዘው ሲታዩ የትኛው ወገን ነው ከማለት በፊት ይህ ልጅ ለምን የጦር መሳሪያ ያዘ ብለን አንጠይቅም? ለምን ሶስት ወጣቶች ያለ ፍርድ ሲገደሉ ማንነታቸውን፣ የፖለቲካ አቋማቸውን ለምን እንጠይቃለን? የህግ በላይነት የት ነው አንልም? እነዚህን ጥያቄዎች የተሰማ ትርጉምን ከማጥበብ ይልቅ ሊያሰፉት ይችላሉ። ተሰማ የሴቶች ድምጽ ከሆነ የእናቶችንም ድምጽ ይስማ። የእናቶች ድምጽ ከሆነ ልጄን ከጦርነት አድኑልኝ የሚለውም ጩኸት ይሰማ። የሰው ህይወት ዋጋ ካለው ያ ዋጋ የሚለካው ሰውየው በየትኛውም ብሔር እንደተወለደ ወይም የትኛውንም ወገን እንደደገፈ በማየት አይደለም። በመጨረሻም የኢትዮጵያ ችግር የሴቶች ግድያ ብቻ ማቆም አይደለም። ሴቶችን፣ ህፃናትን፣ ወጣቶችንና ሲቪሊያኖችን ወደ ሞት የሚያስገባውን የጥቃት ዑደት መስበር ነው። ይህ ዑደት የሚሰበረው በተጨማሪ ጦርነት አይደለም፣ በሰላም፣ በፍትህ፣ በተጠያቂነትና በሰው ህይወት ክብር በማመን ነው። ስለዚህ የኔ ጩኸት አሁንም ሰላም 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 የሚለው ይሆናል።